ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምሕረት ከሁላችን ጋር ይሁን። ባላችሁበት ምድር ባላችሁበት ስፍራ ሁሉ እግዚአብሔር በነገር ሁሉ ይባርካችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። በኤልሻዳይ ቴሌቪዥን ለተከታታይ ዓመታት በየሳምንቱ የሚቀርብ ከድሆች ከችግረኞች ጋር የተያያዘ ፕሮግራም ነው። ይህ ፕሮግራም ዋናው ዓላማ ለድሆች የሚያካፍል የሚቆርስና የሚራራ አካፍሎ የሚበላ በጋራ ያለውን የሕይወትን ስርዓት ተከትሎ የሚሄድ ትውልድ እንዲነሳ ነው። እግዚአብሔር የሰጠው ነገር ለሱ ብቻ እንዳልሆነ የሚያስብ እንደገና እግዚአብሔር በሕይወታችን ያደረገልን ነገር አስተውልን ሌሎችን እንድናስብ የምንሆንበትን ዕውቀትና ማስተዋል እንድናገኝ አብረን በተለያየ መልኩ በጥያቄም በትምህርትም የምንካፈልበት ጊዜ ነው። እግዚአብሔር ዘመናችሁን ይባርክ። ባላችሁበት ምድር ያላችሁ ቅዱሳን ሁሉ ዛሬ የተሐድሶ ድምፅ የሚል ሐሳብ ነው አብረን የምንካፈለው፣ እንቀጥልበታለን። የተሐድሶ ድምፅ በምድር መካከል ተሐድሶ የሚባሉ ነገሮች አሉ። መስተካከል ያለባቸው ነገሮች ማስተካከል፣ መገንባት ያለባቸው ነገሮች መገንባት፣ ፈርሶ እንደገና ትክክለኛው ስፍራ መያዝ ያለባቸው ነገሮች ስፍራ እንዲይዙ የሚያሳይ ሐሳብ ነው። ተሐድሶ ሪፎርም የሚባለው ነገር በብዙ አቅጣጫ ይገለጣል። እንደ ሰዎች አንዳንዶች ከሪቫይቫል ጋር ማያይዘው መታደስን ያሳያሉ። ግን ተሐድሶ በግል የሰው ሕይወት አስተሳሰብ ላይ፣ ኑሮ ላይ፣ በአካባቢ ላይ፣ በየትኛውም ሁኔታ ላይ በዘመናት መካከል ተሐድሶች ያስፈልጋሉ። መጽሐፍ ቅዱሳችንም በተሐድሶ ሐሳቦች የተሞላ ነው እና እግዚአብሔር ነገሮችን ያድሳል እና እንደ ቀድሞ አድሳለሁ እግዚአብሔር ወደሚፈልገው የሕይወት ስርዓት፣ እግዚአብሔር ወደሚፈልገው ክብር፣ እግዚአብሔር ወደሚፈልገው ልኬታ ነገሮችን ማምጣት ማለት ነው። ተሐድሶ ትክክል ያልሆነው ነገር ወደ ትክክለኛ ስፍራ የመውሰድ ሐሳብ ነው። እነዚህ ነገሮች በተለያየ መልኩ ተከስቷል። ግን በተለይ የተሐድሶ ድምፅ ወይም የአዋጅ ነጋሪ ቃል በጣም ትልቅ መለኮታዊ የተሐድሶ ሁኔታዎችን የምናይበት ነው። መጽሐፍ ቅዱስ ስናጠና ከሚልክያስ ትንቢታዊ መጽሐፍ መዝጊያ በኋላ ማቴዎስ ወንጌልን በአዲስ ኪዳን እስክናገኝ ድረስ የነበረው ጊዜ 400 የጨለማ ጊዜ ወይም 400 ሳይለንት ይርስ የሚባሉ ጊዜያት ነበሩ። እግዚአብሔር በነቢያት በኩል ለሰው የማይናገርበት በጣም የጨለማ ጊዜ። በእነኛ ጊዜ ውስጥ ግምታዊ ወይም አዋልድ የሚባሉ ስንክሳር መጽሐፎች የተጻፉባቸው ጊዜያት ናቸው። ብዙ አሁንም በዘመናት መካከል ሰውን በሃይማኖት ባልተገባ መኩል አስሮ የተገኙ መጽሐፍ ቅዱስን መሰረት ያላረጉ ግን መጽሐፍ ቅዱሳዊ መልክ የሚመስሉ ከብሉይ ኪዳን የተወሰኑ ነገሮችን ቀነጫጭቦ ግን የአዲስ ኪዳን እውነት ያልተረዱ ብዙ ሐሳቦች የነበሩበት ጊዜ ነው። ከዛ የጨለማ ጊዜ በኋላ የእግዚአብሔር ድምፅ በቀደሙት ነቢያት በኩል ትንቢታዊ አቅጣጫ የያዘበትን ነገር ተከትሎ ሲመጣ እንመለከታለን። አስቀድሞ የትንቢታዊ አቅጣጫ የያዘበት በኢሳይያስ 40 ከቁጥር 3 እስከ 5 ባለው ክፍል ላይ የአዋጅ ነጋሪ ቃል የእግዚአብሔር መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ሰርጎቃጡም ሜዳ ይሆናል። የእግዚአብሔርን ክብር ይገለጣል፣ ሥጋ ለባሽ ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና። እንግዲህ በኢሳይያስ ነቢዩ ኢሳይያስ በኩል በጣም አስገራሚ የሆኑ በአዲስ ኪዳን የተፈጸሙ ትንቢቶች ከጌታችን መድኃኒታችን ከኢየሱስ ክርስቶስ መወለድ መከራ ከመቀበል ጀምሮ በርካታ ነገሮች ተጽፈዋል። ከድንግል ማርያም እንደሚወለድ፣ አለቅነት በጫንቃው ላይ እንደሚሆን፣ የዘላለም አባት እና ያ የዘላለም አባት የሆነ ጌታ ሥጋ ለብሰው እንደሚወለድ የሚያሳዩ ነገሮች በብዙ መከራውን፣ ስቃዩን፣ ማዳኑን፣ የኃጢአት ማስወገጃውን ብዙ ነገሮችን በክርስቶስ በኩል የሚፈጸሙ ነገሮች እንደሚሆኑ በነቢዩ ኢሳይያስ በኩል ተነግሯል እና ከነኛ ከተነገሩ ትንቢቶች በርካታ ትንቢቶች መካከል አንዱ
የአዋጅ ነጋሪ ቃል ብሎ መሲሁ ከመምጣቱ በፊት ለመሲሁ መንገድ የሚጠርግ ጎዳና የሚጠርግ ሰው እንደሚነሳ አዋጅ ነጋሪ፣ አዋጅ የሚናገር፣ አዋጅ የሚያውጅ፣ ሜዳ ላይ አዋጅ የሚያውጅ የተሐድሶ ብስራት፣ የለውጥ ብስራት፣ የጨለማው ዘመን ያለፈበት አዲስ ምዕራፍ እንደሚመጣ ዓመተ ምሕረት የሚመጣበትን ብስራት በጣም አንድ የሆነ ታላቅ ሽግግርን የሚያሳይ ድምፅ ይዞ የሚመጣ ሰው እንደሚኖር የሚያሳይ ነው እና እግዚአብሔር መንገድ በምድረ በዳ ጥረጉ የሚል በምድረ በዳ ላይ እግዚአብሔር መንገድ ጥረጉ ምን ማለት ነው? በቀጥ ገና አዲስ ጥርጊያ መንገድ እንደማለት ነው። ምድረ በዳ ላይ እግዚአብሔር መንገድ ጥረጉ ማለት ምድረ በዳ ላይ ምን አለ? ዛፍ አለ፣ ብዙ ሸለቆ አለ፣ ብዙ ነገር አለ እና መንገድ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ ምን ማለት ነው? ይሄን አሁን ብዙ ትልልቅ መንገዶች ተጉዘን የምንመጣ ሰዎች አሁን አስፋልት ሆኖም ወይም ምናልባት ኮረኮንች መንገድ ሆነን የምናያቸው መንገዶች መጀመሪያ ወይም እርሻ የሆኑ ናቸው ወይም እንዲሁ ደረቅ ምድረ በዳ የሆኑ ሸለቆ ጋራ ያለባቸው የሰው እግር እንኳን መኪና የሚያክል ቀርቶ የሰው እግር ሊሄድ የማይችልባቸው በጣም ከባድ ቦታዎች ናቸው። በዶዘር በግሬደር በብዙ አይነት የኮንስትራክሽን ማሽነሪዎች እየተጠረገ እየተደለደለ ለወራት ለዓመታት በጣም አንዳንዱ ላይ ውሃ ያለበት ፉካ ያለበት ላይ ድልድይ እየተሰራ መንገድ እየተሰራ በጣም ሃይዌይ የሆኑ መንገዶች በቀላሉ በፍጥነት መንገድ ሰዎች ሊሄዱባቸው መንገዶች ምናልባት ከዛ በፊት አንዳንድ መኪኖች ሊሄድ ቢያስቡ ግማሽ ቀንን መንገድ 2 ቀን 3 ቀን የሚሄድባቸው መንገዶች ግን በ2 ሰዓት ውስጥ በአንድ ሰዓት ውስጥ በ2 ሰዓት በከፍተኛ ፍጥነት ሰዎች መኪና እየነዱ ሊሄዱባቸው መንገዶች በጣም ሰፊ መንገዶች 4-5 መኪና በአንዴ ሊሄድ የሚችልባቸው ጎዳናዎች አውራ ጎዳናዎች ሃይዌዎች የሚሰሩት እነኚህ መንገድ ተጠርጎ ነው ተስተካክሎ ነው። ስለዚህ እንደዚሁ የእግዚአብሔርን መንገድ የእግዚአብሔርን ሐሳብ የእግዚአብሔር ፈቃድ የእግዚአብሔር ሐሳብ የእግዚአብሔር አጀንዳ ፍሎው እንዲያደርግ እንዲሄድ እንዲፈስ እንዲደርስ ትውልድ ላይ እንዲደርስ ገደብ ሆኖ የነበረው ነገር ለዓመታት የተገደበ ነገር እግዚአብሔር ድምፅ እንዳያልፍ እግዚአብሔር ፈቃድ እንዳያልፍ እግዚአብሔር አሰራር እንዳያልፍ በምድር ላይ በሰዎች መካከል ያለው እግዚአብሔር አጀንዳ እንዳይፈጸም በተለያየ መንገድ የተዘጋውን ነገር የሚጠርግ የሚያስተካክል በሰዎች መካከል ሸለቆ የሆነ ኮረብታ የሆነ ተራራ የሆነ የተለያዩ አስተሳሰቦችን አመለካከቶችን ርዕዮተ ዓለሞችን የሰዎችን ክፋትን ደግነትን አመጻም ተቀላቅሎ አንዱ ተራራ አንዱ ሸለቆ አንዱ ሜዳ አንድ መንገድ ለመስራት ለምሳሌ ከአዲስ አበባ ናዝሬት ያለውን ፈጣን አውራ ጎዳና ለመስራት ሲዘጋጁ አንዳንዱ ቦታ ላይ በቀላሉ ሜዳ ነው፣ በአንዳንድ በኩል ደግሞ ተራራ ነው፣ በአንድ ቦታ ላይ ደግሞ ሲሄዱ ጉብታ ነው፣ በአንዱ ጋር ደግሞ ኮረብታ ነው፣ በአንዱ ጋር ደግሞ ሸለቆ ነው፣ በአንዱ ጋር ተረተር ነው፣ በአንዱ ጋር የውሃ መሄጃ ብዙ የመንገድ አይነቶች ናቸው። ወጣ ገባ የሆኑ ነገሮች ናቸው ተደልድለው አውራ ጎዳና የሚሄዱት የሚሆኑ። ስለዚህ በምድረ በዳ ጥረጉ ለአምላካችን ጎዳና በበረሃ አዘጋጁ የሚለው ዝም ብሎ ይሄ ገሃዱ ዓለም አሁን እየተናገርኩ እንዳለው ሸለቆ ተራራ ኮረብታ እና ምናምን አይደለም። በሰው ልብ ውስጥ ያለ የተለያየ አስተሳሰብ ሰው ህይወት ውስጥ የተዋቀረ ውቅር እግዚአብሔርን ፈቃድና ሐሳብ ያልተከተለ ውቅር እግዚአብሔር የሚፈልገውን የሰውን የልብ ሐሳብ ያልተከተለ እግዚአብሔር በሚፈልገው የፈቃድ ዕውቀት ሰው እንዳይመራ ያረገ አንዱ ጋር ትዕቢት ይሆናል፣ አንዱኛው ጋር ማግበስበስ ይሆናል፣ አንዱኛው ጋር መዝረፍ ይሆናል፣ አንዱ ጋር መንጠቅ ይሆናል፣ አንዱ ጋር ባዶ መሆን ይሆናል፣ አንዱ ጋር ድህነት ይሆናል፣ አንዱ ጋር ጉስቁልና፣ አንዱ ጋር ብቻ የሰው ልጅ ህይወት ከነ አስተሳሰቡ ከነ አመለካከቱ ከነ ዕውቀቱ ከነ ደግሞ ከሰበሰበውን ነገርም ከነ ንፉግነቱ ከተለያየ ነገር አቅጣጫ ወጣ ገባ የሆነ አውራ ጎዳና ያልሆነ በጣም ልኬት ውስጥ ያልገባ ነገር በሰው ህይወት ውስጥ አለ። ባለንበት ሰፈርም ምድርም ባለንበት ቢሮም አካባቢ ብዙ እንደዚህ አይነት ሸለቆዎች አሉና ሸለቆ አለ፣ ከፍ ያለ ዝቅ ያለ ብዙ አስተሳሰቦች አሉ። በጓደኞች መካከል፣ በወንድሞች መካከል፣ በቤተ ክርስቲያን መካከልም በአሁኑ ሰዓት እንኳን እንደዚህ አይነት ነገሮች አሉ። ስለዚህ ሸለቆ ሁሉ ዝቅ ይላል፣ ሸለቆ ዝቅ ይላል። አሁን ስለ አውራ ጎዳና ስራ ነው የሚያሳየው።
ሸለቆው ዝቅ ይላል። ያን ጊዜ ሸለቆው ጠማማውም ይቃናል። ጠማማ መንገድ እየተሰራ ባለበት ሰዓት እንደሚሆን ሰርጎድጓጡ ሜዳ ይሆናል። ሰርጎድጓጡ በጣም ያልተመቸ ይሄ ሰርጎድጓጥ ያለው ነገር ምንድነው? እናያለን። ምንድነው ሰርጎድጓጡ እያለ እየተናገረ ያለው ሰርጎድጓጥ ምንድነው? ምንድነው ሸለቆው? ምንድነው ኮረብታው? ምንድነው ጠማማው? ምንድነው? የእግዚአብሔር ክብር ይገለጣል። ስጋ ለባሽ ሁሉ በአንድነት ያያሉ። የእግዚአብሔር አፍ ይሄን ተናግሯል እና የእግዚአብሔር ክብር ይገለጣል ብሎ ሲናገር እንመለከታለን። እንግዲህ ይሄን የሚያክል ትንቢት ተነግሮ ባለበት ሁኔታ ውስጥ ከዚያ እንግዲህ እግዚአብሔር የወደደውን እያረገ የወደደውን እየሰራ ባለበት ዘመን ላይ እንግዲህ ከተነገረ አንዳንድ ጽሑፎች እንደሚያሳዩ ከ700 ዓመት በኋላ እንግዲህ በስተርጅናዋ ኤልሳቤጥ ከዘካርያስ ዮሐንስን እንደወለደች ሉቃስ 1 ላይ እንመለከታለን እና በስተርጅና የተወለደው ልጅ ደግሞ የእግዚአብሔርን ፈቃድ የተከተለ በመንፈስ ቅዱስ የተሞላ በምድረ በዳ ደግሞ እግዚአብሔር የጠራው ድምፅ እንደሆነ የተሐድሶ ድምፅ የሚሆን ይሄን የተነገረውን ትንቢታዊ እውነት የሚያስፈጽም እንደሆነ ለትንቢታዊ ነገር ደግሞ ሸክም ይዞ እና ጸጋ ይዞ እንደመጣ መንፈስ ተሞልቶ የመጣ እንደሆነ እናያለን። ዮሐንስ ወንጌል ምዕራፍ 1 ከ19 እስከ 23 ላይ እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ ሲል ታያላችሁ። ከቁጥር 19 ጀምሮ ዮሐንስ ወንጌል ላይ ማየት ብትችሉ ዮሐንስ ወንጌል ምዕራፍ 1 ከቁጥር 19 ጀምሮ ማየት ቢቻል አይሁድም አንተ ግን ማነህ ብሎ ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረም አልካደም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማነህ? ኤልያስ ነህን ብሎ ጠየቁት። አይደለሁም አለ። ነቢዩ ነህን? አይደለሁም ብሎ መለሰ። እንኪያስ ማነህ? ለላኩት መልስ እንድንሰጥ ስራህን ምን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላከውም ከፈሪሳውያን ነበርና እንኪያስ አንተ ክርስቶስ ወይም ኤልያስ ወይ ነቢይ ካይደለህ ስለምን ታጠምቃለህ ብሎ ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆመዋል። እኔ የጫማውን ጠፍር ሊፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስ ያጠምቅበት በነበረ በዮርዳኖስ ማዶ በቢታንያ በቤተራባ ሆነ ይላል። ወገኖች በጣም አስገራሚ ታሪክ ነው። ሁላችን እንደምንመለከተው እስራኤላውያን መሲህን ይጠብቃሉ። ከተነገረው ትንቢት አንጻር መሲህ እንደሚመጣ እንደሚወለድ ነፃ እንደሚያወጣ ይጠብቃሉ፣ ይናገራሉ። ግን ድንገት ጠፍር የለበሰ የአንበጣ የሚበላ የምድረ በዳ ውስጥ ያለ ሰው ምድረ በዳ ልብስ የለበሰ ሰው ድንገት ዮርዳኖስ አካባቢ እንግዲህ እዚህ ጋር እንደተገለጸው በዮርዳኖስ ማዶ በቢታንያ በቤተራባ አካባቢ በዛ አካባቢ ተገልጦ ድምጽ ማሰማት ጀመረ። ጩኸት ማሰማት ጀመረ። መልእክት ማስተላለፍ ጀመረ። ተስተካከሉ ማለት ጀመረ እና በዚያን ጊዜ ደግሞ እነሱ ሲጠይቁት አያላቸው እና የሚጠብቁት መሲህ እሱ ይሁን ብሎ ጠየቁ። አይደለም ኤልያስ ነህ? እንደገና መጽሐፍ ቅዱስ ኤልያስ እንደገና የአባቶችን ልብ ወደ ልጆች ይመልሳል፣ የልጆችን ወደ አባቶች ይመልሳል የሚል በሚልክያስ መዝጊያ ላይ የተጻፈ እውነት አለ። ስለዚህ ኤልያስ ይጠበቃል ማለት ነው። ኤልያስ ነህ? አይደለም። እንግዲህ ነቢይ ነህን ብሎ ሲጠይቁት አያላችሁ። እንግዲህ አዲስ ደግሞ አንድ ነቢይ ተነስቶ ይሆናል የሚል ሐሳብ አንስቶ ሲጠይቁ ነው የምታዩት። ግን አንድ በጣም አስገራሚ ነገር ምንም አይደለም ድምጽ ነኝ ሲል ታያላችሁ። ምን አይነት ድምጽ? አዋጅ ነጋሪ የእግዚአብሔር ቃል የእግዚአብሔር ድምጽ ተብሎ የተነገረው ድምጽ ነኝ ማለት የእግዚአብሔር ድምጽ ነኝ፣ የመለኮት የላከኝ ድምጽ ነኝ። ድምጽ አሰማለሁ። እዚህ ቦታ ላይ ስለ ማዕረግ፣ ስለ ሹመት፣ ስለ ማንነት አይደለም። እሱ ትልቁ ነገር እግዚአብሔር ያሸከመውን ሸክም ለትውልድ የማስተላለፍ ነገር ይዞ እንደመጣ የምናይበት ነው። ስለዚህ በጣም አስገራሚ ነገር ነው የምንመለከተው። እንግዲህ ይሄን እንደገና በሉቃስ ወንጌል ላይም በደንብ ልናየው እንችላለን። ሉቃስ ወንጌል ምዕራፍ 3 ላይ ከአንድ ጀምሮ ባለው ክፍል ላይ በጤብራዲዮስ
ጥብራዲዮስ ቄሳር በነገሰ በ15ኛይቱ ዓመት ጴንጣናዊ ጲላጦስን በይሁዳ ሲገዛ ሄሮድስም በገሊላ የአራተኛው ክፍለ ገዢ ወንድሙ ፊልጶስም በአርጤክስያስ በርኮዳስም አገር የአራተኛው ክፍለ ገዢ ሊሳኒያስም በሲቪላኒስም የአራተኛው ክፍለ ገዢ ሆኖ ሳሉ ሐናና ቀያፋ ሊቀ ካህን ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ ይላል። የእግዚአብሔር ቃል መጣ፣ የእግዚአብሔር ድምጽ መጣ፣ የእግዚአብሔር መልእክት መጣ፣ የእግዚአብሔር ሸክም መጣ፣ የእግዚአብሔር ትንቢት መጣ፣ የእግዚአብሔር አቅጣጫ መጣ፣ የእግዚአብሔር ተሐድሶ መጣ፣ የእግዚአብሔር ለውጥ መጣ። የለውጥ ድምጽ፣ አቅጣጫ ለዋጥ ምንጭ፣ ተራራውን ዝቅ የሚያደርግ ድምጽ እንደመጣ እናያለን። እና ቁጥር 6 ላይ በነቢዩ በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ፣ የጌታን መንገድ እያለ በምድረ በዳ የሚጮው ሰው ድምጽ፣ አዘቅት ሁሉ ይሙላ፣ ተራራውና ኮረብታ ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራውም መንገድ ደግሞ ትክክል ይሁን፣ ሥጋ የለበሰ ሁሉ የእግዚአብሔር ማዳን ይህ ተብሎ እንደተጻፈ ለኃጢአት ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው ወደ አገር ሁሉ መጣ። ስለዚህ አንዱ የተሐድሶ ድምጽ የንስሐ ድምጽ ነው። ንስሐ የመመለስ ድምጽ የንስሐ ድምጽ ነው። እንግዲህ እነኚህ የሚጠረጉ መንገዶች የንስሐ ድምጾች ናቸው። ንስሐ ነው፣ መመለስን የሚያሳዩ ናቸው እና ለጌታ ወይም ለመሲሁ መንገድ መጥረግ ጠራጊ ነው። መንገድ ጠራጊ ድምጽ ይዞ እንደሚመጣ ነው የምንመለከተው። ስለዚህ ከዚህ ክፍል የምንመለከተው ይሄ የተሐድሶ ድምጽ የሚያሳየው ነገር ምንድነው? አንደኛ ይሄ ድምጽ የነቢይ ድምጽ ነው። ነቢይ ድምጽ ነው። ስለ ነቢይ ድምጽ እንደሆነ የምንረዳው ጌታ ኢየሱስ ከሴቶች መካከል በአዲስ ኪዳን እንደሱ አይነት ነቢይ የለም ብሎ የመሰከረለትም ከሴቶች መካከል እንደሱ አይነት ነቢይ የለም ብሎ ያለው ሰው ነው። ነቢይ ነው። ስለዚህ መጥምቁ ዮሐንስ አጥማቂም ብቻ ሳይሆን ነቢይ ነው። በክርስቶስም ነቢይ ተብሎ የተነገረ ሰው ነው። ስለዚህ የነቢይ ድምጽ ነው። የእግዚአብሔርን ሐሳብና ፈቃድ በመንፈስ ቅዱስ በኩል ተረድቶ ለትውልድ የሚናገር ነው። ደግሞ ድምጽ ነኝ ያለ ሰው ቃል ነው። ድምጽ ነኝ ምንም ድምጽ ነኝ በቃ ራሱን ምኑን የክብር ጉዳይ፣ የስም ጉዳይ፣ ማዕረግ ጉዳይ፣ የሹመት ጉዳይ፣ የትልቅነት ጉዳይ ሳይሆን ድምጽ ብቻ ነኝ ብሎ የመጣ ሰው ድምጽ ነው እና ደግሞ ከነቢይ ይበልጣል የተባለ ሰው ድምጽ ነው። እንግዲህ በቀላሉ ዝም ብለን መጥምቁ ዮሐንስ የተናገራቸው ነገሮች ምን ተው አይደለም። ኢየሱስ ከተናገረው አንጻር ከነቢይ ይበልጣል የተባለ ለሰው ነውና በጣም አስገራሚ ለፍትህ አንገቱ የተቀላ ሰው፣ ለፍትህ እንደዚህ የጨከነ ሰው ነው። እንደዚህ አስመስሎ የሚኖር ሰው ላይ የወጣ ድምጽ አይደለም። ለመኖር እና ለመኖር በሚል የህይወት ስርዓት ውስጥ አመቻምቸው የሚኖር ከፖለቲካው ጋር ተጋብቶ ከነገስታት ጋር ተጋብቶ የሚኖር አይደለም እና እንደምታዩት ሄሮድስን እንዴት እንደተቃወመ ታያላችሁ። እና በዚህ ምክንያት አንገቱ የተቀላ ሰው ነው። አንገቱ የተቀላ ሰው ነው። አንገቱ የተቀላ የታሰረ ሰው የተቀላ ሰው ለእውነት ለመኖር የጨከነ ሰው ነው። ስለዚህ የአዲስ ኪዳን መንገድ ጠራጊ የሆነ ሰው ነው። የአዲስ ኪዳን መንገድ ጠራጊ መንገድ ጎዳናውን መንገድ በምድረ በዳ መንገድ የጠረገ ሰው ነው። ሃይዌይ እንዲሆን ያደረገ ሰው ነው እና በትንቢት ተወልዶ መንገድ ጠርጎ ያለፈ ነቢይ ድምጽ ነው። በትንቢት ሲወለድም በትንቢት ተወለደው። ሲወለድም አወላለዱ እንደዛ ነው። አባቱ ላይ መንፈስ ቅዱስ ሞልቶበታል። እናቱ ላይ መንፈስ ቅዱስ ሞልቶባታል። በማህፀን ውስጥ ሆኖ ይዘል ነበረ ማርያም ወደዛ ስትሄድ። ስለዚህ አወላለዱ በስተርጅና ሲመጣ በትንቢት ነው። መጥቶ ልጅ ትወልዳለህ ተብሎ ተበስሮለት በስተርጅና የመጣ ነው። በእግዚአብሔር ድምጽ በእግዚአብሔር ሐሳብ መልአክ ተልኮ የምስራች ተነግሮ አባቱ አላምን ስል አንደበቱ ዲዳ ሆኖ ልጁን ስሙን ዮሐንስ የሚባለው ስም ሁሉ ከሰማይ የወጣለ ሰው ከሰማይ የገዛ አባት የሚያወጣው ስም እንኳን ከሰማይ በመልአክ መኮ እግዚአብሔር ልኮ ያስወጣለ ሰው ነው ዮሐንስ። ስለዚህ ዮሐንስ በጣም በቀላሉ የምናየው ሰው አይደለም። የእግዚአብሔር እጅ አለበት፣ የእግዚአብሔር ፈቃድ አለበት ስንል ገና ከጽንሱ ጀምሮ እግዚአብሔር በፕሮግራም እግዚአብሔር ያጸነሰው በፕሮግራም የተወለደ በፕሮግራም የኖረ የእግዚአብሔርን አጀንዳ አገልግሎ ባጭር ጊዜም ቢሆን ያለፈ ሰው ነው። ስለዚህ በዚህ ውስጥ እግዚአብሔር ለተሐድሶ ይጠቀምበታል። የተሐድሶ ድምጽ ነው። ለእግዚአብሔር ፈቃድ ሐሳብ አለበት የሚል ልናይ እንችላለን። እንግዲህ በዚህ ክፍል ላይ እንደምንመለከተው በዚህ ክፍል ላይ እንደምናየው ተሐድሶ ብዙ ጊዜ ስለ ተሐድሶ ስናስብ ተሐድሶ
የሆነ በጣም የመንፈስ ቅዱስ መነቃቃት ላይ ምናምን ጭምር የተሞላ አይደለም። ተሐድሶ ምልክቱ አንዱ ንስሐ ነው። መንግሥተ ሰማያት ቀርባለች፣ ንስሐ ግቡ። ንስሐ ሰውን ወደ መመለስ የሚያመጣው። ስለዚህ በዚህ ቦታ ላይ የተሐድሶ ድምፅ ነው ብለን ማለት የምንችልበት አንዱ ንስሐ ግቡ ስልና ንስሐ ግቡ፣ ንስሐ ግቡ ቃሎችን ማየት ብንችል እንግዲያስ ስለዚህ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን ማለት አትጀምሩ። ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንዲችል እላለሁ። እነሆ አሁንስ ምሳር ደግሞ በዛፎች ላይ እሰር ተቀምጧል። እንግዲህ መልካም ፍሬ የሚያደርግ ዛፍ ሁሉ ማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ድምፁ አንዱ የንስሐ ድምፁ ምንድነው? የተሐድሶ ድምፁ ንስሐ ግቡ። ንስሐ መግባት ብቻ አይደለም፣ ለንስሐ የሚገባ ፍሬ አፍሩ አድርጉ። ብዙ ጊዜ ንስሐ የሚባሉ ሰዎች ለቅሰው ላይ ብቻ የሚያቆም ይመስላል። ቤተክርስቲያን ውስጥ የንስሐ ፕሮግራም ተብሎ በሚዘጋጁ ፕሮግራም ብዙ ሰዎች ያለቅሳሉ፣ ተመልሰው ወጥቶ ይሳደባሉ። ምና ያለቅሳሉ፣ ተመልሰው ወጥቶ ግቦ ይሰጣሉ። እና ሰዎች ንስሐ በጣም ያለቅሳሉ። ንስሐ ለአንዳንድ ሰው ተነፋርቆ ማልቀስ ይመስላል። ንስሐ ለአንዳንድ ሰው የሚገርመው ነገር ተደጋግሞ መናዘዝ ይመስላል። ንስሐ ግን ፍሬ የሚጠይቅ ነገር፣ ኃጢአቱን የሚናዘዝና የሚተዋት ግን ይለማል ተብሎ ተጽፏል። የሚናዘዝባት የሚተዋት መተው የሚባል ፍሬ ይባላል። የንስሐ የሚገባ ፍሬ አድርጉ። ስለዚህ አንዱ የተሐድሶ ለንስሐ የሚገባ ፍሬ፣ ንስሐ ግቡ፣ ተመለሱ፣ ትክክል እንዳሉን ዋቆ። ንስሐ ማለት ሜታኖያ ማለት ነው። በግሪክ ሜታ ማለት አቅጣጫ ነው። ኖያ ማለት ደግሞ መመለስ ማለት ነው። ከዚህ ወደ ደብረ ዘይት ተሳስቶ እየሄደ ያለ ሰው ተሳስቻለሁ ብሎ ወደ ደብረ ዘይት መቀጠል የለበትም። የሚሄድበት መንገድ አምቦ ከሆነ ተመልሶ ወደ አምቦ መሄድ አለበት። ንስሐ ማለት ይሄ ነው። ስለዚህ የምንሄድበት የምንሰራበት የምናደርጋቸው ነገሮች ትክክል ካልሆኑ ንስሐ ሲሆን በፍሬ መገለጥ ማለት ያን በተቃረነ መልኩ የምናጠፋውን ጥፋትን የሚቃረን መልካም ነገር ማድረግ ማለት ነው። ስለዚህ ንስሐ ግቡ ብቻ ብሎ አላቆመም። ብዙ ጊዜ ንስሐ በመግባት ነው ህይወታችን የቆመው እንጂ የንስሐ ፍሬ ብዙ ጊዜ በህይወታችን ላይ ለመታየት እንዳለበት አናስብም። በእርግጥ ጌታ እግዚአብሔር በምህረቱና በቸርነቱ የንስሐ ፍሬ በህይወታችን እንድናደርግ አድርጎናል። ብዙዎቻችንም ላይ የንስሐ ፍሬ ንስሐ ገብተን ያልተመለስንባቸው እግዚአብሔር የረዳን ያለፍንባቸው ጊዜያት አሉ። ግን ማሱን ስንመለከት የንስሐ ፍሬ ላይ ክፍተት አለብን። ፍሬ የማያፈራ ይቆረጣል ስልታላችሁ። የሚፈልገው ንስሐ ፍሬ ነው። የንስሐ ፍሬ የማያረገው ሰው ደግሞ ይቆረጣል እያለ የአብርሃም ልጅ ብላችሁ አትመኩ እና የአብርሃም ልጆች ነን ብሎ ይመካሉ። እዛ ያሉ አይሁዳን እስራኤሎች የአብርሃም ልጅ ነኝ ማለት ትልቅ ትምክህት ነው። ከሌላው ከአሕዛብ ከምን የተሻልንን የተገረዝንን ኪዳን ሕዝብ ነን የሚል ኩራት አለባቸው፣ ትምክህት አለባቸው። ግን አመፃ ውስጥ እያሳልፉ ክፋት ውስጥ እያሳልፉ አይጠቅምም። አሁን አዲስ ምዕራፍ፣ አዲስ ተሐድሶ፣ አዲስ ሐሳብ ያስፈልጋል። አሁን ለንስሐ የተገባ ፍሬ አፍሩ የሚል እውነታን ያለው። ስለዚህ የአስተሳሰብ የተግባር ለውጥ አድርጉ እያለ ነው። በአስተሳሰብ በተግባር ለውጥ አድርጉ። የሚታይ ነገር የሚታይ ውጤት የምታይ ፍሬ አድርጉ እያላቸው ነው። እና በሃይማኖት ራሳቸውን አትሸፍኑ፣ በፕሮግራም አትሸፍኑ። በዚህ ዘመን እኛ ባለንበት እምነታዊ ስርዓት ውስጥና ፕሮግራም ራሳችንን በከተም ብናይ በዝማሪያት ራሳችሁን በስብከት በትንቢት በአገልግሎት ጉባኤ በመምጣት ራሳችሁን መንፈሳዊ ባለ ፕሮግራም ላይ ብቻ በሃይማኖታዊ ፕሮግራሞች ላይ ብቻ ራሳችሁን እንዳትሸፍኑ። ከዛ ያለፈ ደግሞ የሚፈለግ ጉዳይ አለ። የንስሐ ፍሬም ይባላል። ንስሐ ፍሬ ነው። እሱ መታየት አለበት። የአብርሃም ልጅ ነኝ ማለት መንፈሳዊ ነኝ ማለት ክዳን አለኝ ማለት ፈሪሳይ ሰዱቃዊ ነኝ ጸሐፍት ነኝ ማለት በየመንገዱ በየጎዳናው መጽሐፍ ቅዱስ ቶራውን እያነቡ መሄድ በቃ የተለየ ልብስ መልበስ ጭቁን ማለት እንደዚህ አይደለም። ለንስሐ የሚገባ ፍሬ አፍሩ። የሚፈለግ ፍሬ አለ። አለዚያ ፍሬ ካላፈራችሁ ትቆረጣላችሁ። ይሄን የአብርሃም ልጅ ነኝ የምትሉትን መንፈሳዊ የሚመስለውን ትምክህት ከራሳችሁ ላይ አስወግዱ ይላቸዋል። እንግዲህ እዚህ ጋር ነው አሁን በጣም የተሐድሶው ድምፁ ሽፍት የቀየረበትን ሐሳብ የምናየው። ይሄን ያህል መንገድ ጠራጊ ነኝ በጣም ዝርዝር ሲናገር እነሱም በጣም ንስሐ ግቡ፣ የንስሐ ፍሬ አፍሩ፣ በአብርሃም አባትነት እንዳትመኩ፣ እሱ ብቻ አይደለም ፍሬ ካላፈራችሁ ትቆረጣላችሁ የሚል በጣም የጨከነ ነገር የሚያስፈራ ነገር ምድረ በዳ ውስጥ ጠፍር ለብሰው የወጣ ሰው የሚያስፈራ ሰው
እና እንግዲህ ምናልባት ጸጉሩን ያሳደገ ሰው ሊሆን ይችላል። እንደዚህ አይነት ሰዎች ሲመጡ የተለየ ድምጽ ይዘው እንደሚመጣ በዛ አካባቢ ይታወቃል። ሲመጡ ሲጠብቁ በጣም ንስሐ እንዲገቡ እንዲመለሱ እና ሁሉም ደንግጦ በዛ መካከል ፈሪሳውያን አሉ፣ ጻፍት አሉ፣ ሰዱቃውያን አሉ፣ የህዝብ ሹሞች አሉ፣ የመንግስት ሹሞች ይኖራሉ፣ ወታደሮች አሉ፣ ጭፍሮች አሉ። የተለያየ የማህበረሰብ ክፍል እንደያመጣጡ በዛ ስፍራ አለ እና ከዛ ያሉት የመጀመሪያው ነገር በዚህ ይሄ ነው። ምናልባት አከታትለን ማየት የምንችለው ቁጥር 10 ላይ ሉቃስ 3:10 ላይ ህዝቡ እንግዲህ ምን እናድርግ ብሎ ጠየቁት። ምን እናድርግ? ታዲያ ይሄ ሁሉ ድምጽ፣ ይሄ ሁሉ የሚያስፈራ ነገር፣ ይሄ ሁሉ ሰርጎጥቋጡ ይምላ የምትለው፣ ተራራው ዝቅ ይበል የምትለው፣ ሸለቆ ይምላ የምትለው ምንድነው? ሸለቆ መሙላት ያለበት ሸለቆ ምንድነው? ከፍ ያለ ተራራ ነው የምትለው፣ ኮረብታ ነው የምትለው ነገር ምንድነው? ምን እናድርግ? እና እንግዲህ ምን እናድርግ ያሉት የግመል ጸጉር ልብስ ያስለበሰ ነገር ምንድነው ነው? እና የብርሃን በጣማር እየበላ እንድትመጣ ያደረገ ምንድነው? እንደዚህ ያደረገ ምንድነው? ወገብህን በጠፍር ታጥቀ ራስህን ዝቅ አድርገ እንድትመጣ ያደረገ ነገር ምንድነው? ምን እናድርግ? ይሄ ሁሉ ንስሐ ግባ እንዲያርግ መንገዱ እንደዚህ ይሙላ ሰርጎጥቋጦ የምትለው ምንድነው? ሃይዌይ ይሁን ሜዳ ይሁን ደልዳላ ይሁን የምትለው ነገር መካከላችን ከፍ ዝቅ ያለ ነገር ምንድነው? ትክክል ያለው ነገር ምንድነው? የጌታን መንገድ አዘጋጅ፣ ጥርጊያውን አቅኑ ያልክበት ነገር ምንድነው? መንገዱን በምን እናዘጋጅ? ጎዳናውን እንጥረግ፣ በምን እናቅና? ምንድነው ጉዳዩ ስል የመለሰው መልስ ይሄ ነው። ቀጥሎ በሁለተኛው ክፍል ላይ በደንብ እናያለን። የመለሰላቸው መልስ ቁጥር ወገኖቼ 11 ላይ መልሰውም 2 ልብስ ያለው ለሌላው ያካፍል፣ ምግብ ያለው እንዲሁ ያድርግ ይል ነበር። ስለዚህ ቀራጮች ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርጋሉት? ከታዘዛችሁት አብልጣችሁ አትውሰዱ አላቸው። ጭፍሮችም ደግሞ እኛ ደግሞ ምን እናድርጋሉት ብለው ጠየቁት ነበር። እሱም በማንም ላይ ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁ ይበቃቸዋል አላቸው። ደሞዛችሁ ይበቃቸዋል። እዚህ ጋር ነው ምን እናድርግ? ምንድነው የተሐድሶው ሐሳብ? የለውጥ ሐሳብ በግላችን ማድረግ ያለብን፣ እንደ ማህበረሰብ ማድረግ ያለብን ምንድነው? እንደ ሃይማኖተኛ ማድረግ ያለብን ምንድነው? እንደ ወታደር ማድረግ ያለብን ምንድነው? እንደ ህዝብ ማድረግ ያለብን ምንድነው? ምን እንድናደርግ ነው አንተ የመጣበት ምክንያት? ምን እንድናደርግ ነው ድምጽ የምታሰማው? ምን እንድናደርግ ነው የስብሰባ ዓላማ? ምን አዲስ ነገር ነው? 2 ልብስ ያለው ለሌለው ይካፈል፣ ምግብም ያለው ያካፍል። ስለዚህ መልሱ ወገኖቼ በዚህ ከፍ ባለ ሁኔታ ላይ አንደኛ አካፍሉ ነው። አካፍሉ፣ አንደኛ አካፍሉ። መልሱ አካፍሉ። ይሄ ሁሉ ሜዳው ተራራው ሜዳ መሆን ያለበት አንዱ ሐሳብ አካፍሉ። ምን እናድርግ? አካፍሉ። 2 ልብስ ያለው አካፍሉ። ምን እያለ ነው? ልዩነት አለ። አካፍሉ። ስለዚህ ተሐድሶ ድምፅ አንዱ ለ2 ልብስ ያለው ለሌላው ያካፍል፣ ምግብም ያለው ሌላው ያካፍል። ማካፈል ነው የተሐድሶ ድምፅ፣ የተሐድሶ ቃል፣ የአዋጅ ቃል ማካፈል ነው። ስለዚህ ይሄን በደንብ በሚቀጥለው ክፍል 2 ላይ በደንብ እናያለን። እንግዲህ ወገኖቼ ይሄን የሚያክል የሚያስጨው አሳሳቢው ነገር አንዱ ጥያቄ ለሌለው ያለን እንድናካፍል፣ 2 ያለን 1 እንድናካፍል። ስለዚህ የማካፈል ተሐድሶ፣ የማካፈል ድምፅ፣ የማካፈል ጩኸት በነቢዩ በኩል የመጣው ይህ ቃል እስካሁን ይጮሃል፣ እስካሁን ድረስ ድምፅ ያሰማል። እስካሁን የእግዚአብሔር ሐሳብ ነው። የአዲስ ኪዳን የተሐድሶ ድምፅ ነው። በዘመናት መካከል በሕይወት እስካለን ባለንበት ዘመን ሁሉ ሊፈጸም የሚገባ የእግዚአብሔር ሐሳብ ነው። እግዚአብሔር ዘመናችሁን ይባርክ። በሚቀጥለው ፕሮግራሚን አስፍተን እናያለን። ተባረኩ፣ ተከናወኑ። እግዚአብሔር እየተመሰገነ ይሁን። አሜን። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።